አሁንም ማምለጥ እንደምፈልግ ነው የምታስቢው? በዚህ ሰዓት ሌላ እቅድ ይኖርሃል ብዬ አላስብም። ትንሽ ልታጥረን ይችላል። አቁም። ሰውያችን እስከ ገንዘቡ በፖሊስ ቁጥጥር ስር ውሏል። በፖሊስ እጅ ከገባ አካሄዳችንን ውስብስብ ያደርግብናል። ኬዙን የደህንነት ቢሮ ይዞታል። ሰውየውን ወደ ሴፍ ሃውስ ይዘን መሄድ ይኖርብናል። በዚህ ሁኔታ ላይ ከሄደ በህይወት መቆየቱ አጠራጣሪ ነው። ዶክተሩ ምን ይሰራል? ሰውየው ሕክምናውን አልጨረሰም። በዚህ ሁኔታ ከወሰድነው ለህይወቱ አስጊ ነው ስላለ አብረው መሄድ የተሻለ ነው። እነሱ ይውጡ። እሱ ሰውየው እንደሚይዙት ስለሚያስብ እነሱ ነው ሊከተልና ሊያስመልጥ የሚሞክረው። እኛ በሌላ መኪና የምንሄድ ይሆናል። ምንም ነገር ለማድረግ እንዳትሞክር። ከመኪና ላይ አውረድ። ሰውየውን ሰጣችሁኝ በሰላም ብንለያይ አይሻልም? ስህተት እየሰራ ነው ኪዳን። እሱን ለማለት ጊዜው ረፍዷል። ምዕራፍን ወይም ገንዘቡን ማትረፍ። ሱራፌል እየጠበቀኝ ነው። ምን? ለጥያቄዎቹ ሁሉ መልስ ታገኛለህ። ከዛ በፊት መጨረስ ያለብህ ጉዳይ ስላለ ግን መሄድ ይኖርብሃል። ወዴት እንድንሄድ ነው የምትፈልገው?
እጅ ወደ ላይ። አምቡላንስ ስለመጣ አውርዱና አስገቡት። ከቢሮ የፍለጋ ባለሙያ እንዲመጣ አድርግ። አነፍናፊ ውሻም እፈልጋለሁ። በእርግጠኝነት ተጎድቶ ስለሚሆን ብዙ አይርቅም። ሰውየው ሌላ የማምለጫ አማራጭ ስለሌለው ከዚህ አካባቢ ሊሸሽ የሚችለው በእግሩ ብቻ ነው። ምንም ያህል ሊሸሽ ቢሞክር በዚህ ሰዓት 2 ኪሎ ሜትር ራዲየስ ውስጥ ሊሆን እንደሚችል ጥርጥር የለውም። ስለዚህ በመንገዱ መውጫና መግቢያ ፍተሻዎች ይደረጉ። የሚያግዙን አባላቶች እየደረሱ ስለሆነ በየአቅጣጫው አሰሳውን አጠናክረን እንቀጥላለን። ውሻው የሰውየውን ጠረን አግኝቶታል። እንሂድ። ወይም እንደተፈጠረ ልትነግሩኝ ትችላላችሁ? ጉዳዩን አጣርተን ነፃ መሆንሽ እስክታወቅ ድረስ እዚህ የምትቆይ ነው። የነበርኩበትን ሁኔታ አይታችኋል እንዴ? እኔ እኮ ነኝ ተጠቂ። እኛም ጥፋተኛ ነሻላል። ነገር ግን ነገሮችን አረጋግጠን ጉዳዩን እስከምናጣራ ድረስ ልናደርግ የምንችለው ነገር እዚህ ማቆየት ብቻ ነው።
ዛሬ ገዛሁትን አሳየው። ስለዚህ ነገር ተነጋግረን ነበር አይደል? አዎ ያው ሳያቸው አሳሱኝ አላስችላለኝ። እያቸው እስቲ ሚጥጥዬ ነገር እኮ ናቸው። አያሳሱም። ቆይ ምን እንዳደርግ ነበር የፈለግከው? አንዴ ተነጋግረናል። ድጋሚ ስለዚህ ነገር ማውራት ያለብን አይመስልም። ማውራት አለብን እንጂ አንተ ያመንከው ነገር አለና እኔ የፈለኩትን ነገር ማድረግ የለብኝም? የምትፈልጊውን ነገር እንድታደርጊ ያልከለከልኩሽ። አንድ ነገር ልንገርህ፣ ከዚህ በኋላ እንደውም የምፈልገውን ነገር ነው የማደርገው። ገና ለገና ባፍ ይቀራል ብለህ ደስታዬን እንድትነጥቀኝ ግን አልፈልግም። የምትፈልጊውን ማድረግ ትችላለሽ። አሁን እግሬን አሞኛል፣ እንድታሸኝ እፈልጋለሁ። ምን የሚያስቅ ነገር አወሩ? አይ እርግዝና በራሱ የሚያመጣቸው የባህሪ ለውጦች ግርም ነው። ምርመራህን እኔ ላይ አይደለም እሺ፣ እዛው ፖሊስ ጣቢያክ። እሺ እኔም ወድሻለሁ። ስልኩ በሚስጥር ቁልፍ ስለተቆለፈ ከፍተህ ላይ ያሉትን ማንኛውንም ፋይሎች ልትሰጠኝ ትችላለህ? ስራ አይደል? አንሎክ አድርጌ ውስጥ ያሉ ሆነ የተደለቱ ፋይሎች ካሉ ሪከቨር ለማድረግ ጊዜ ስለሚወስድ እንደጨረስኩ ያገኘሁትን እነግርሃለሁ። በጣም ጥሩ።
ሰውየው እንደምንከተለው አውቋል። የሄደበትን አቅጣጫ ድጋሚ ፈልገን ማግኘት አንችልም? ሰውየው ባነፍናጭ ውሻ እንደተከተለው አውቆ አቅጣጫችንን አስቶናል። ስለዚህ ውሻው እሱን ጠረን አግኝቶ መከተል እስክንጀምር ድረስ ሽታውን የሚያጠፋበት መንገድ ፈጥሮ መሰወሩ አይቀርም። አቤት። በአደንዛዥ ዝውውር በቁጥጥር ስር ሆኖ የነበረው ሰው ከእስር ቤት እንዳመለጠ ሪፖርት ተደርጓል። መቼ ነው? ዛሬ። ያመለጠቱን ትናንት ምሽት ሳይሆን አይቀርም። ምን አይነት ጥበቃ ቢኖራቸው ነው እንዲህ አይነት ወንጀለኛ ከእስር ቤት የሚያመልጠው? በምን አይነት ሁኔታ ውስጥ እንዳመለጠ ግልጽ ያደረጉት ነገር የለም። ሳሪ እጄ ላይ እንደምትወድቅ ነገር ነበር። ማን ቤቴ ምን ታደርጋለህ? የእስር ቤት ግድግዳዎች አንተን ከመበቀል እንደማያቆመኝ ነገር ያለው እመኔ ሚስቴ አንድ ነገር ትሁንና እምልልሃለሁ፣ አለቀ። ጩቤውን እጅ ላይ ሆኖ አንተ መዛትህን ሳላደንቅልህ አላልፍም። ሄሎ ሄሎ፣ ወንጀለኛው ሚስቴን አግቷታል። እዛ አካባቢ ላሉ አባሎቻችን ንገራቸውና በፍጥነት ወደዛ እንዲያመሩ። ምን አዲስ ነገር አለ? ሐኪሞቹ ቀዶ ጥገናውን ጨርሰዋል እና ሰውየው በህይወት አለ፣ ነገር ግን ድጋሚ ቀዶ ጥገና ያስፈልገዋል ነው የሚሉት። ስለዚህ ሐኪሞቹ እንድታናገራቸው ሳይሻል አይቀርም። የገጨው ሰው መኪና ውስጥ የነበረው ሰውስ ተሰውሯል። የመኪናው ባለቤት ማን እንደሆነ በፍጥነት አጣርታችሁ በቁጥጥር ስር አውሉና ምርመራ ጀምሩ። ባለቤትስ ገብቼ ሊያት ተረጋጋ። ምንድን ነው የሆነችው? ተረጋጋ። ባለቤትስ ነው ምንድን ነው ያደረጋት? ምን ሆና ነው? ባለቤት ወደ ሆስፒታል ትወስዳለች። የት ሆስፒታል? በመኪና አደጋ ምክንያት ስለገባው ታካሚ ላናገረህ ነበር የመጣሁት። እባክሽ ታካሚው አሁንም ራሱ እንደሳተ ነው። የደም መፍሰሱን ለማቆም ችለናል። ጉዳቱ ኮንከሽን እንደሆነ ገምተን ነበር። ነገር ግን ጭንቅላቱ አካባቢ ከባድ ምት ስለነበረ ጭንቅላት ውስጥ ደም መፍሰስ አለመፍሰሱን ለማረጋገጥ ሲቲ ስካን አዘናል። በምን ያህል ጊዜ ሊነቃ ይችላል? እሱን አሁን ለመገመት አስቸጋሪ። ጭንቅላት ውስጥ ደም ፈሶ ከሆነ ሌላ ቀዶ ጥገና ያስፈልገዋል።
ዶክተር ጉዳት ደርሶባት እዚህ የመጣች ሴት ነበረች። ማን የምትባል? ሳራ አየለ። አንተ ምን ሆነ? ባለቤቷ ነኝ። ምንድን ነው ዶክተር? እሷንና ጽንሱን ለማትረፍ ሞክረን ነበር። ሄሎ፣ እንዴት ነህ? አለሁ። የት ነህ? ምን እያደረግክ? እቤቴ እየጠጣሁ። ለመጠጣት ሰዓቱ ገና አልመሰለህ? ስራ ከሌለው ሰው ድሮስ ምን ጠብቀሽ ነው? ቀለደህ ሞተሃል። ይልቅ ሰላም ነሽኝ የደወልሽበት ምክንያት ልትነግሪኝ ትችያለሽ? በባዶ ሆድህ እየጠጣህ እንደሆነ ታውቆኝ ነው። ምሳ ምን ይዤ ልምጣ? አትቸገሪ። በዚህ ፍጥነት ስራ መልቀቅህን ሪግሬት እንደምታደርግ አልገመትኩም። ሰው ለመዝናናት አይጠጣም። ሰው ማታ ሲጠጣ ለመዝናናት፣ ቀን ሲጠጣም ምሬትን ለመርሳት እንደሆነ የነገርከኝን አልረሳውም። ተረቶቼን መቀነስ እንደነበረብኝ አሁን ነው የገባኝ። ቢዚ የምትሆንበት ነገር ያስፈልግሃል። ገና እኮ 24 ሰዓት አልሞላኝ። ሁኔታህ ግን ከዛም በላይ የቆየ ነው ያስመሰለ። ወንጀለኛው ግን ይገኛል ብዬ አልጠበቅኩም ነበር። እንዴት? አስከሬኑ ምንም መረጃ እንዳይገኝ አድርጎ እንዳቃጠለው ሰምቼ ነበር። ስራችን እኮ ለሰው የማይታየውን ማየት ነው አይደል? እንዲህ አይነት አስከሬን ሁል ጊዜ እየተመለከትክ ኖርማል መሆን ግን አስገርሞኛል። ፍሬሽ እያለሁ እኔም እንዳንቺ አልኩኝ። እና እንዴት ነበር ኑሮ ካሉት መቃብር ይሞቃል አይደል የሚባለው? ትለምጂዋለሽ። እኔ እንጃ። ሄሎ፣ ሰውየው የተደበቀበትን ቦታ ደርሼበታለሁ። የት ነው? 3 ደቂቃ መጣ። የትኛው ኬዝ ነው? ፐርሰናል። ከመኪና ውስጥ ሪከቨር ያደረግነው ምንድን ነው? የሴትዮዋ ሜዲካል ሪፖርት። ሜዲካል ሪፖርት መኪና ውስጥ ምን ያደርጋል? እኛም አልገባንም። ከጉዳዩ ጋር ግን ጥብቅ ትስስር ያለው ይመስልናል። ሴትዮዋስ? ማቆያ ክፍለች። ግቢ ውስጥ ሪከቨር የተደረገ ነገር አለ? ወደ ግቢው ስንደርስ በሰዓት የተቃጠለ ዕቃን ያገኘነው። ምንነቱን ለማወቅ የፎሬንሲክ ቢሮ አምጥተን ነበር። ምንድን ነው ዕቃው? ገንዘቡ እንደሆነ አውቀናል። ምን? አዎ። እንዴት ሊሆን ይችላል? እኛም ግራ ገብቶናል። ምናልባት ገንዘቡ ሊቃጠል የቻለበት ሌላ ሲናሪዮ ሳይኖር አይቀርም። ተጠርጣሪውና ሱራፌል ብቻ ግቢ ውስጥ ከነበሩና ሴትዮዋም ነበረች።
ቦታው ላይ ስትደርሱ የነበረችበትን ኮንዲሽን ኮንሲደር ካደረግን ለገንዘቡ አክሰስ የነበራቸው ሱራፌልና ኪዳን። ምን አስበሽ ነው? ኪዳን ገንዘቡን ለማቃጠል መዝረፍ አይጠበቅበትም ነበር። ስለዚህ ሱራፌል ገንዘቡን ያቃጥለዋል ብለሽ ነው የምታስቢው? ጥርጥር የለኝም። የኪዳንን ስልክ ውስጡ ምን እንዳለ ለማረጋገጥ ወደ ቴክ ቢሮ አምጥቼዋለሁ። እንዳሳወቁኝ ያሳውቅሻለሁ። የሲቲ ስካን ሪዛልቱ ደርሶኝ ተመልክቼው ነበር። ታካሚ ጭንቅላት ውስጥ ደም ስለፈሰሰ አፋጣኝ ቀዶ ጥገና መደረግ አለበት። የታሰርኩበትን ምክንያት ታስረዳኝ ትችላለህ? ይሄ መኪና ያንተ ነው አይደል? ስለዚህ ለምን በቁጥጥር ስር እንደዋልክ የገባህ ይመስለኛል። ግራ እያጋባኝ ነው። ከገጨ በኋላ መሰወሩ ለምን አስፈለገ? መሰወር? አዎ። ስለምን እንደምታወራ አላውቅም። መኪናዬ ግን ከቀናት በፊት ተሰርቆ ነበር። እርግጠኛ ነህ መሰረቁ? መሰረቁን ሪፖርት አድርጌያለሁ። እሱ ማረጋገጫ ሊሆን አይችልም? ከአደጋው በኋላ ዶክተሮች ያልነገሩሽ ነገር አለ ብሎኝ ነበር ወደ ቦታ ያቀናል። ከዛስ? ከዛ አንድ ሽቶ እንዳሸጥ ሰጠኝ። ለምን? እንደነገርኩሽ ከአደጋው በኋላ ትውስታዬን አጥቼ ስለነበር ምናልባት እሱን ሳሸት አንዳንድ ነገሮች እንዳስታውስ ነበር።
ሽቶ እንዳሸተትኩ ራሴን ሳትኩ። ከዛ እናንተ ያገኛችሁ ክፍል ውስጥ ነቃ። ያንን ያደረገው ለምን ይመስልሻል? አላውቅም። ምናልባት ከኪዳን ጋር ግንኙነት ስላላችሁ። በአንቺና በኪዳን መሀል ስላለው ግንኙነት ግልጽ እንድታደርግልኝ እፈልጋለሁ። እዚህ ያለው ኪዳን የረጅም ጊዜ ፍቅረኛዬ ነበር። ከአደጋ በኋላ ሁሉን ነገር ረስቼ ስለነበር ከሱራፌል ጋር ፍቅር ጀመረ። ለመጋባት ነበር ወደ ሀገር ቤት የመጣው። እና ሰርጋችሁ ለምን ሰረዛችሁት? አለመግባባቶች ስለነበሩ ነገሮች እንዳሰብናቸው አልሄዱም። ከኪዳን ጋር መልሳችሁ ፍቅር ስለጀመራችሁ ስለ ሱራፌል ስራና ባለቤትሽ ከመሆን ያለፈ የምታውቂው ነገር አለ? ምንም የማውቀው ነገር የለም ነበር። የመለያየታችን ምክንያት አንዳንድ ነገሮችን ስላወቅኩ ነው። ምን አይነት ነገሮች? ከታፈንኩ በኋላ ያፈኑኝ ሰዎች እሱ በሚሰራው ስራ የተጭበረበሩ ሰዎች ሊሆኑ እንደሚችሉ ኢንስፔክተር ታሪክ ከነገረኝ በኋላ ምን አገኘ? ከቀናት በፊት መኪናው ተሰርቆ እንደነበር ባለቤቱ ሪፖርት አድርጓል። እና ምንም ፍንጭ የለም እያልከኝ ነው? ተስፋ የለንም። ሰውየው ሱራፌልን ልንይዘው እንደምንሄድ እንዴት ሊያውቅ ቻለ? ከመኪናው መቀመጫ ስር የራዲዮ መገናኛ አግኝተናል። እያንዳንዱን እንቅስቃሴዎቻችንን የሚከታተሉ ነበር ማለት ነው ይመስለኛል። እንደዛም ቢሆን ኮዳችንን ብሬክ አድርገው ንግግራችንን መስማት የቻሉበትን መንገድ እንድታጣራ ፈልጋለሁ። በተጨማሪም ሬዲዮኑ ላይ አሻራ ካለ የማን እንደሆነ ማጣራት ይኖርባቸዋል። ሱራፌልን ብቻ ሳይሆን በዙሪያ ያሉትን ሰዎች በቁጥጥር ስር መዋል ፕራዮሪቲያችን ነው። ስልኬን ረስቼ ነበር። እንዳትበላሽ። እስከ መጨረሻ ተገናኘን አይደል? አስታውስኩ። ይህ ፊት የሚረሳ አይደለም። በደንብ ተመልከት። ለመጨረሻ ጊዜ የምታየው ፊት ይመስላል። እንደማትገለኝ አውቃለሁ። እንዴት? ምክንያቱም የህግ ሰው ስለሆንክና እኔም መግደል ደግሞ ህጉን መጣስ እንደሆነ የምታውቅ ሰው ስለሆንክ። አንድ ነገር ሚስትና ልጅን ስታጣ ማንኛውም ህግ ያውቀው። ደግሞ እንዳንተ አይነቱን ወደ መቃብር መሸኘት ቢያሸልም እንጂ አያስቀጣም።
ይሄኛው የሚስቴን ሆድ ረግጠ ተስፋውን ላጨለምከው ልጅ ነው። ይሄኛው ደግሞ ሚስቴ ሆድ ላይ ለሰነቀርከው ሳንጃ ነው። ሄሎ፣ እሺ፣ ምን አገኘ? ላክልኝ። አሁን ከኪዳን ስልክ ውስጥ 2 ለየት ያሉ ፋይሎች ሪከቨር ተደርገዋል። መጽሐፉ ምን ሊሆን ይችላል? እኔ እንጃ። ነገር ግን አንድ ነገር ውስጥ ባይኖር ፎቶ አያነሳውም ነበር። ታዲያ ገጹን ብቻ እንዴት ለይቶ ሊያነሳ ይችላል? ምናልባት አንድ ነገር አስበው ይሆናል። ስለዚህ ከአቶ ሱራፌል ቤት ሪከቨር የተደረጉ እቃዎች መሀል መጽሐፉ እንዳለ እንዲያጣሩ ነገራቸው። ቀዶ ጥገና በተሳካ ሁኔታ ተጠናቀቀ። ነገር ግን ጭንቅላቱ ውስጥ የፈሰሰው ደም ሊያደርስ የሚችለውን ጉዳት አሁን ላይ ለመገመት ስለሚያስቸግር ታካሚው እስኪነጋ መጠበቅ ይኖርበታል። በምን ያህል ጊዜ ሊነቃ ይችላል? እንደዚህ አይነት ኬዞች ገጥሞኛል። አንዳንድ ፔሸንቶች በቀናት ጊዜ ውስጥ ይነቃሉ፣ አንዳንዶች ደግሞ ሳምንታት ይወስድባቸዋል። ስለዚህ በዚህ ጊዜ ውስጥ ለማለት ስለሚያስቸግር በትዕግስት መጠበቁ ሳይሻል አይቀርም። ሰውየው የነበረበት ቦታ ደርሼ ነበር። ነገር ግን በተፈጠረው አደጋ ግብረ አበሩ ቁጥጥር ስር ቢውልም ሰውየው ግን ተሰውሯል። አውቄያለሁ። ቢሮ እንድትመጣ ኤቪደንሱን ቼክ አድርጌው ነበር እና ሲገቡ ከተመዘገቡ እቃዎች ውስጥ ስልኩና መጽሐፉን ተጠርጣሪው ከገንዘቡ ጋር አውጥቷቸዋል። የጉዳዩን ፈታኝነት የተረዳው ይመስለኛል። እንዲህ አይነት ከባድ ጉዳዮችን አንድል ማድረግ እንደምወድ ታውቃለህ። ከምንም በላይ ሰውየው በደህንነት መስሪያ ቤት ሰራተኞች እንደተያዘ እንዴት አልነገርከኝም? ጉዳዩን ስትወስድ ያ መረጃ እጄ ላይ አልነበረም። ታዲያ አሁን ከደህንነት መስሪያ ቤት የሚያግዘን ሰው ማግኘት እንችላለን? አንድ ሰው አስተዋውቀሃለሁ። ምናልባትም ከዚህ ኬዝ በኋላ ሌላ ስራ ሊጠቅም ይችላል። ተፈላጊው ለጊዜው ተሰውሯል። ግብረ አበሩ ግን በደረሰበት ጉዳት ሆስፒታል እንደገባ አረጋግጫለሁ። የገንዘቡ ጉዳይ ግን ትንሽ ኮምፕሊኬትድ ሳይሆን አይቀርም። ገንዘቡን በመፈለግ ጊዜ እንዳታጠፋ ልነግርህ ነው እዚህ ድረስ የጠራው። ሰውየው ገንዘቡን ሙሉ በሙሉ አውድሞታል። እንዴት? እሱ በደህንነት መስሪያ ቤትም ያልተፈታ ጥያቄ ነው። ታዲያው ምን እንዳግዝ ነው የምፈልገው? ሰውየውን ከነ ነፍሱ እንድታመጣልኝ እፈልጋለሁ። ይህን ሁሉ ጥፋት አድርሶና ችግር ውስጥ ከቶኝ በእኔ እንጂ በሌላ ሰው እጅ እንዲቀጣ አልፈቅድም። ያልከኝን ሰው ግን በጊዜ እንድታስተዋወቀኝ እፈልጋለሁ። ለምንስ ገንዘቡን ማቃጠል አስፈለገ? እሱ ለእኔም ያልተፈታልኝ ጥያቄ ነው። እና ስለማናውቀው ነገር እንዴት ነው ላለቆቻችን ጥያቄ መልስ ልሰጥ የምችለው? የኤጀንትሽስ ጉዳይ? ኮማ ውስጥ ነው፣ አልነቃም። ስልኩ ላይ የነበረው መረጃ ላይ ያገኛችሁት ነገር አለ?
መጽሐፉ የሱራፌል እንደነበረ ከማወቅ ያለፈ ምን አይነት መረጃ እንደያዘ አላወቅም። ኤጀንትሽ መጽሐፉን ፎቶ ያነሳበት ምክንያት ምናልባት መጽሐፉ ላይ ሰውየው ያሰበው ነገር ስለኖረ ነው። በዛ ላይ ከቨሩን ፎቶ ከማንሳት በዘለለ መጽሐፉ ላይ ስለሰፈሩት መረጃዎች የሚያውቀው ነገር እንዳለ እርግጠኛ ነው። ሌላ መረጃ ቢኖረው እንዴት ሊደብቀን ይችላል? ምናልባት መረጃውን እኛ እንደምንፈልገው ካወቀ ላጠፋው ጥፋት ቅጣት እንዳንሰጠው መደራደሪያ አድርጎ አስቦት ቢሆንስ? ሊሆን ይችላል። አዙሮ መመልከት ስላቃተሽ ነው ብዙ ችግር ውስጥ ገብተሽ እኔንም እየከተትሽኝ ያለሽ። ስለዚህ ይህንን ጉዳይ በትኩረት መከታተል ይኖርብሻል። ፕራዮሪቲው ሱራፌል ስለሆነ የእሱን ኬዝ ብቻ ሃንድል የሚያደርግ ቲም ማቋቋም ፈልጋለሁ። ያደረግሽውን አድርገሽ ይህ ሰውዬ ምን ፕሎት እያደረገ እንደሆነና በቁጥጥር ስር የምታወይበትን መንገድ ማሰብ ይኖርብሻል። ምክንያቱም ይህ ጉዳይ ፌል ካደረገ እንደ ድርጅት ተወቃሽ ስለምንሆን ላሰናብትሽ ይገደዳል። እንደዛ የሚሆን ከሆነ ስራዬን ያለምንም ችግር መስራት እንድችል አንዱን ሴፍ ሃውስ ለኦፕሬሽን መጠቀም ፈልጋለሁ። ለምን? ሌላኛው መኪና ውስጥ የነበረው ሰው አምልጧል። መኪና ውስጥ የነበረው ሬዲዮና የኛ ሬዲዮ ኮድ ሪከቨር አድርገናል። ይህ ማለት ከቢሮአችን ውስጥ መረጃ የሚሰጥ ሰው አለ። ያንን ሪስክ መውሰድ አልፈልግም። ማድረግ ያለብሽን አድርጊ። ፖሊስ ጣቢያ ኬዙን የያዘውን ኢንስፔክተር አድራሻውን አጣርተን እንድትልክልኝ እፈልጋለሁ። የሴትዮዋስ ጉዳይ? የእሷን ጉዳይ ለእኔ ተወውና ያዘዝኩን አድርግ። ስለ ኪዳን ሁኔታ እንድትነግሪኝ እፈልጋለሁ። ከዛ በፊት ግን አንዳንድ የምታብራሪልኝ ነገሮች ይኖራሉ። ከነገርኩሽ ውጪ ምንም አለ ብዬ አላስብም። በጣም አለ። ለምሳሌ ከሱራፌል ጋር ተመሳጥረሽ ኪዳንን ወጥመድ ውስጥ ልትከቼ የቻልሽበትን መንገድ። ምን? አዎ፣ ከምታስቢው በላይ እጄ ላይ ብዙ ማስረጃዎች አሉ። ኪዳን ላንቺ ያለውን ስሜት ጠንቅቀሽ ስለምታውቂ እሱን በመጠቀም ከሱራፌል ጋር ላቀድሽው እቅድ ኪዳንን ወጥመድ ውስጥ እንዲገባ ያደረግሽው አንቺ ነሽ። ስለምን ነው የምታወሪው? እንደዛማ ባይሆን በሱራፌል ምክንያት መታገትሽን እያወቅሽ ለሁለተኛ ጊዜ የአጋሽ ታጋሽ ድራማ ለመስራት ለሱራፌል እንዴት ፈቃደኛ ልትሆኚ ትችያለሽ? ለዛም ነው ሱራፌል መታገትሽን ሪፖርት ያላደረገው። ምክንያቱም ድራማ ነበራ። በኋላ ግን ኪዳን አውቆ እንዳተረፈች ስታውቂ እውነት ለማስመሰል ለፖሊስ መታገትሽን ሪፖርት አደረግሽ። እንደዛማ ባይሆን የሱራፌል እቅድ ከሽፎ በቁጥጥር ስር ሲውል ሊያስመልጠው የሚችለው ብቸኛው ሰው ኪዳን ስለነበር የታገትሽ በማስመሰል ድራማ ሰርተሽ አንቺን ለማትረፍ ሲል እሱ እንዲያመልጥ አደረገ። መስመርሽን ያለሽ አልመሰለሽ? የመሰለሽን ነገር እርግጥ እንደሆነ አድርገሽ ስላወራሽ እውነት ነው ማለት አይደለም።